ተንስ እነሆ የስብከተ ወንጌል አገልግሎት። ኃጢአተኛው ቢመለስ ኃጢአቱ አይታሰብበትም። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 እስከ 24 ያለችዋን ቃል መነሻ አድርገን ጥቂት ደቂቃ አብረን እንቆያለን። እግዚአብሔር ፈቃዱ ይሁንልን። ነቢየ እግዚአብሔር ቅዱስ ሕዝቅኤል እንዲህ ይለናል። አንድ ሰው ኃጢአት ሰርቶ ቢመለስ ኃጢአቱ አይታሰብበትም ይለናል። ኃጢአተኛ ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅን ነገርም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ ምን አይልበትም? አይታሰብበትም። በሠራው ጽድቅ በሕይወት ይኖራል እንጂ ይለናል። ኃጢአተኛ እግዚአብሔር ኃጢአቱን ይቅር ይለዋል። ይቅር ካለ በኋላ ደግሞ አይታሰብበትም ማለት ኃጢአት በእግዚአብሔር ፊት ቦታ የላትም። ኃጢአተኛ ግን በእግዚአብሔር ፊት ቦታ አለው። ኃጢአተኛ እግዚአብሔር ጋር ቢቀርብ እግዚአብሔር ይቅር ይለዋል። ኃጢአተኛ ወደ እግዚአብሔር ቢመጣ ለምን መጣህ አይለውም። በዚህ ውስጥ የምናገኘው ነቢየ እግዚአብሔር ቅዱስ ዳዊት ብፁዓን እለ ተሃድገ ሎሙ ኃጢአተሙ ወእለ ኢሐሰበ ሎሙ ኩሎ ጌጋዮሙ፣ ብፁዓን የሚባሉ መተላለፋቸውን የቀረችላቸው ናቸው፣ እግዚአብሔርም ኃጢአታቸውን ያልቆጠረባቸው ናቸው ይለናል ነቢየ እግዚአብሔር ቅዱስ ዳዊት። ኃጢአታቸው የቀረላቸው በደላቸውን የቀረላቸው ያልተቆጠረባቸው ብፁዓን ይባላሉ ይላል ነቢዩ። ብፁዓን ከተሰኙ ብፁዓን ከተባሉ አስቀድሞ ሕይወታቸው አስተማሪ ያልነበረ ታሪክ ካላቸው መካከል ሙሴ ጸሊም ይባላል። የዚህ ቅዱስ ታሪክ ስንመለከት አስቀድሞ ታሪኩ የተበላሸ ነው። ከወላጆቹ ከቤተሰቦቹ ስንጀምር በአምልኮተ ጣዖት ወይም በፀሐይ ማምለክ ይኖሩ የነበሩ ሰዎች ናቸው። እሱም ይህንን ተከትሎ ይኖር የነበረ ነው። ከኃጢአቱ ብዛት የተነሳ ሰውን ሁሉ መግደል፣ ሰውን ሁሉ በተፈጥሮ ሰው የሚሞትበትን መንገድ አላስደስት እያለው ከዚያ ውጭ የሆነውን ሁሉ በማድረግ የታወቀ ነው ሙሴ ጸሊም እና ሙሴ ጸሊም አስቀድሞ የነበረ ሕይወቱ አይደለም ለሰው ሊሆን ቀርቶ ለራሱ የማይሆን አስቸጋሪ፣ አጸያፊ፣ ነውረኛ ሕይወት የሞላበት ነበረ። ኃጢአት ሰርቶ የማይረካ ሕይወት፣ ቢዘሙት፣ ቢሰርቅ፣ ቢገድል የማይረካ ሰው በእንዲህ አይነት ሕይወት ነበረ። ከዕለታት በአንድ ቀን አንዲት ሴት ምክንያት ሆነችውና ገንዘብ ሰብስባ ለቤተ ክርስቲያን የሚሆን ሀብት ንብረት ይዛ ቤተ ክርስቲያንን ልታሰራ መንገድ እየሄደች እያለች የእሱ ጓደኞች አገኟት። ለወርቁ ሲሉ ማረኳት፣ ወሰዷት እና ለሙሴ ያሳልፈው ሰጧት። ስሙን ጠየቀችው። ማን ነው ስምህ አለችው። ሙሴ ነኝ አላት። ታዲያ ሙሴ ሆነ መዝረፍ፣ ሙሴ ሆነ መስረቅ፣ ሙሴ ሆነ መግደል፣ ሙሴ ሆነ መዘሞት፣ ሙሴ ሆነ ክፉ ሥራ መስራት ከየት የመጣ ነው አለችው። ሙሴ እኮ ነቢይ ነው፣ ሊቀ ነቢያት ነው እኮ። ሙሴ እግዚአብሔር የመረጠው እግዚአብሔር የላከው ታላቅ ነቢይ ነው። እንዴት እንዲህ ታደርጋለህ ብላ መከረችው፣ አስተማረችው። ከዚህ የተነሳ ወደ ገዳመ አስቄጥስ ሄደ። አባ ኤስድሮስን አገኛቸው። ባጭሩ ነው ታሪኩ የምነግራቸው። አስተማሩት። ትዕግስትን፣ ጽናትን እንዲኖረው አደረጉት። ተማረ፣ ጸና፣ ታገሰ። 40 ዓመት ሙሉ ዘጋ። ስንት ዓመት? ለቅድስና በቃ። ለ500 መነኮሳት አበምኔት ሆኖ ተሾመ። ከሞት በኋላ፣ ከኃጢአት በኋላ፣ ከውድቀት በኋላ ተነሳ።
በደለኛ የተባለው ሰውዬ፣ ኃጢአተኛ የተባለው፣ ዝሙተኛ የተባለው፣ ነብሰ ገዳይ የተባለው እግዚአብሔር በመምህራን ላይ አድሮ አስተማረው። እግዚአብሔር በመምህራን ላይ አድሮ መከረው። እግዚአብሔር በመነኮሳት ላይ አድሮ ገሰጸው። በገዳም ሕይወቱን ተረፈችለት። ገዳመ አስቄጥስ ገብቶ ተማረ። ከዚህ አልፎ እንዲያውም ተአምር ማድረግ ጀመረ። ዝናብ ማዝነብ ጀመረ። የሚገራርሙ ተአምራትን ሰራ። ከኃጢአቱ ተመለሰ። እግዚአብሔርን አገኘው። እንደ አብርሃም አምላኩን ተመራምሮ አገኘ። አስቀድሞ በወላጆቹ ያገኘው ፀሐይን ያመልክ ነበረና የፀሐይ አምላክ ተናበበኒ፣ አምላከ ፀሐይ፣ ፀሐይን የፈጠርክ ጨረቃን የፈጠርክ ነፋስንም እሳትንም የፈጠርክ አናግረኝ፣ ተገለጥልኝ እያለ ለመነ። እግዚአብሔር ተገለጠለት። የፀሐይ አምላክ አናግረኝ አለው። እንዲያናግረው በአባ ኤስድሮስ ላይ አድሮ እግዚአብሔር አስተማረው። መጨረሻ የራሱ አደረገው። የክርስቶስ ያድርገን። የእግዚአብሔር እንድንሆን በእውነት ከነበርንበት ከወደቅንበት እንድንነሳ ፈቃዱ ይሁንልን። ተነሳ ሙሴ ጸልይ፣ ተማረ። ያ የትላንትና ኃጢአት፣ ያ የትላንትና በደል፣ ያ ትላንትና ያደረገውን ሁሉ እርግፍ አድርጎቶ አሁን ወደ ክርስቶስ ቀረበ። አሁን ወደ ትምህርት መጣ። አሁን ወደ ወንጌል ማገልገል መጣ። ያ ጉልበት አፈር መሆኑን ተረዳ። ያ ትላንትና አደቅሃለሁ ሲል የነበረ ሙሴ አሁን መስገድ ጀመረ። ምን ታመጣላችሁ ይል የነበረ ሙሴ ምን ልታዘዝ ማለት ጀመረ። መነኮሳቱ ሳያዩት ሌሊት ሌሊት እየተነሳ እንዲያውም ውሃ ይቀዳላቸው ጀመር። ያውም ሩቅ አገር ሄዶ ልብ ሲሰበር እንደዚህ ነው። ለሲሂት መኑ ይሌብዋ እምዋቴ ያንጽሐኒ። ስህተትን የሚያውቃት ማንም የለም፣ ግን ከስህተቴ አንጻኝ፣ ከበደሌ ፈጽመህ እጠበኝ፣ ይቅር በለኝ። የትላንት ማንነቴ አይደለም ላንተ ለኔ ለራሴ ያልሆነኝም አለ ሙሴ። ልመለስ አለ፣ ተመለሰ። ምን ታመጣላችሁ ስለ የነበረ ምን ላምጣላችሁ ማለት ጀመረ። የታባህ ሲል የነበረ ወዴት ልሄድልህ ማለት ጀመረ። ማነህ አንተ እስቲ ያሳየኝ ሲል የነበረ ምን ልታዘዝ ምን ላድርግላችሁ ማለት ጀመረ። ወዳጅ ክርስትና ሲገባ ትህትና ገንዘብ ይሆናል። ክርስትና ሲገባ መታዘዝ ገንዘብ ይሆናል። ክርስትና ሲገባ አቤት ማለት ትጀምራለህ። ክርስትና ሲገባ ወዴት ልሄድ ማለት ትጀምራለህ። ሙሴ ሳይገባው ምን ታመጣላችሁ ነበር የሚለው። ሲገባውስ ምን ላምጣላችሁ፣ ምን ልታዘዝ፣ ምን ላድርግ ማለት ጀመረ። በገዳመ አስቄጥስ የነበሩ አበው መነኮሳት በሙሉ በሙሴ መታዘዝ፣ በሙሴ መመለስ እጅግ ደስ አላቸው። ዛሬ ቤተ ክርስቲያን ልጆቿ ሲመለሱላት ደስ ይላታል። ንስሐ ማለት መመለስ ነው። ከተመለሱት መካከል አንዱ ሙሴ ነው። ምናልባት ትናንትና ኃጢአት ስንሰራ ያዩን ሰዎች፣ ኃጢአት በደል ስናደርግ ያዩን ሰዎች መመለሳችን ስለማያውቁ ኃጢአታችንና በደላችንን ብቻ እያወሩ ይኖራሉ። እንደ ሙሴ አይነቱ የቀደመ ታሪክ የተበላሸ ያለው ስለ ትላንትና ማንነቱ ያወሩለታል፣ ሊያወሩበትም ይችላሉ። መመለሻውን ያላዩ ሰዎች እንዲህ ናቸው። የተመለሰበትን ሕይወት ደግሞ ስትመለከቱ እጅግ በጣም የሚያስደስት ነው። ቅዱስ ጳውሎስ ከመመለሱ በፊት አሳዳጅ ነበረ። ያ የትላንትና ማንነት ነው። የዛሬ ማንነት ጳውሎስ ብርሃን ነው። ጳውሎስ ፀሐይ ነው። ጳውሎስ ማይቶት ነው። ጳውሎስ የቤተ ክርስቲያን መብራት ነው። ሙሴ ትላንትና በገፈጅ ነው፣
ኃጢአተኛ ነው፣ በደለኛ ነው። ዛሬ ሙሴ ጻድቅ ነው። ዛሬ ሙሴ ቅዱስ ነው። ትላንትና አሳዳጅ ነበረ። ትላንትና በኃጢአት ነበር የሚታወቀው። ዛሬ ሙሴ የሚታወቀው በጽድቁ ነው። ሙሴ ፊቱ የጠቆረ ቢሆንም ልቡ የነጻ ነው። ሙሴ ፊቱ ጠቋራ ነው፣ ግን ልቡ ነጭ ነው። ልቡ ንጹሕ ነው። ልቡ የተመለሰ ነው። እኛ ልብሳችን ነጭ ነው፣ ማንነታችን የጠቆረ ነው። ፊታችን በጣም ያማረ የተዋበ ነው፣ ልባችን የጠቆረ ነው። ፊታችን ጥሩ ነው፣ ልባችን የደነዘዘ ነው። እግዚአብሔር በዚህ አይገኝም። ንስሐሰ ትሬስዮ ለዘአበሰ ከመዘ አበሰ። ንስሐ ለኃጢአተኛው ለበደለኛው በደል እንዳላደረገ ኃጢአት እንዳላደረገ ታደርገዋለች። ንስሐ ገብተው የትላንትና ማንነታቸው ያልተቆጠረባቸው ካልተቆጠረባቸው ወገኖች መካከል ቅዱሳን መካከል አንዱ ሙሴ ጸሊም ነው። በረከቱ ይደርብን። ይሄ ቅድስና ደረጃ ያገኘው በምንድን ነው ካልን ወደ ቅዱስ አባት ወደ አባ መቃርስ ቡራኬ ለመቀበል በሄደበት ጊዜ ልጆችን ሰብስቦ ከልጆች ጋር በሄደበት ጊዜ አባ መቃርስ ልጆቼ ዛሬ ከእናንተ መካከል የሰማዕትነትን አክሊል የሚቀበል አለ ብሎ ይነግሯቸዋል። ሁሉ መሸሽ ሲፈልግ ማምለጥ ሲፈልግ ሙሴ እንዲህ አለ፣ አባቴ እኔ ነኝ፣ እኔ መሆን አለብኝ፣ ለእኔ ይገባል አለ። ለምን? በጉርምስና ጊዜ የሰው ደም አፍስሻለሁ፣ በሰይፍ የሰውን አንገት ቀልቻለሁ፣ ሰይፍ የሚያነሱ በሰይፍ ያልቃሉ የተባለው እኔ ላይ መፈጸም አለበት፣ አልሸሽም አለ ሙሴ። ይህን ጊዜ ሰብአ በርበር የሚባሉ ሰዎች መጡና አንገቱን ቀሉት። ያን ጊዜ ሰማዕትነትን ተቀበለ። ቤተ ክርስቲያን ቅዱስ ጻድቅ ሰማዕት ብላ ታከብረዋለች። የትላንትና ማንነቱ በኃጢአት የነበረ ጉዳዩ በንስሐ አጥባ ዛሬ ቅዱስ ብላ ታከብረዋለች። በረከቱ ይደርብን፣ መጨረሻችንን ያሳምርልን፣ ይቆየን።